ቲናና አጋቹ ልጅ ዛሬ በፖሊስ ቁጥጥር ስር ሆኑ። ዳኒ አባባን ይዞ ወደ ቤት ገባ። ትሁትም በደስታ ጀብዱነት ተሰማት። ዳኒ አሁን ለፖሊስ ደውሎ የስራቸውንና የእጃቸውን ማግኘት አለባቸው። በተለይ ያ የሰማይ ስባሪ የሚያክል ሰውዬ ዝም ልለው አይገባም አለ። ነገር ግን አረዋክል ልጄ ቲናስ ፍቅረኛ አይደለ እንዴ አለው አባባ። እኔ በፍጹም ሁሉንም ነገር ታውቃለህ፣ ፈልጊያ ሳይሆን ኤደንን ለማኖር ብዬ ነው። ግን ደግሞ ቢሆንም በሰው ነፍስ ላይ እንድትጫወት አልፈቅድላትም አለ። ይገርማል በማለትም ደውሎ እንግዲህ ፖሊሶቹ ቲናንና ያን ሰውዬ እጥብጥብ አድርገው ይዘው እስር ቤት ገቡ። ቲና በእርግጥ ባትታሰርም የሰውየው ሰዎች እንደሚገሏት ነግሯት ነበረ። አሁን ቲና ተበላው እያለች በጣም ጨልላ እሪ ያዙ ይልቀቁኝ እያለች ትገኛለች። ሰላም ውድና የተከበራችሁ የዙነት ሚዲያ ቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ ዛሬ ትሁቴ አባባንና ዳኒን የሚያሰቃየውን አናቱን ብላ አባባም ከዛ ወደቀበት ተነሳ። እንዲሁም ደግሞ ዳኒም ተነስቶ ልብሱን ቀያይሮ አባባን ይዘው እቤት ገቡ። ትሁት ከዛ ካስወጣቻቸው በኋላ ቀድማ መታ ለአባባ የሚቀይረው ልብስና እንዲሁም ጋቢ ይዛ ሄደች። በጣም ደስ ይላል። አሁን ላይ ወዳው ደውሎ ዳኒ በጣም የተደነቀ ነው። እውነት ለመናገር በአባባ ቀልድ የለም በማለትም ለፖሊስ ደወለላቸው። ፖሊሱም እሱም የተደበደበውንና እንዲሁም ደግሞ ያንን እዛ አስሮ ያስቀመጠውን ሰውዬ አሳየው። ይሄው ሁለታችንም አግቶ ሲያሰቃየን ነበረ። እኔ አባባ ላድን መጥቼ እኔንም አግቶ እያሰቃየ ነበር። ዋናዋ ደግሞ እንዲህ አድርግ ያለችው ሴት ተፈልጋ እንድትገኝልን እንፈልጋለን አለ ዳኒ። ከዛም ፖሊሶቹ ቲና እንግዲህ እና አባባ እንደታገቱ ናቸው ብላ ሱክ ሱክ እያለች ስትመጣ የፖሊስ ራት ሆነች። ይገርማል። ስራ ለሰሪው እሾህ ላጣሪው የሚባለው ነገር ይሄ ነው። ስለዚህ አሁን ላይ በሚከብድ ሁኔታ ቲና ትልቅ ጭንቀት ውስጥ ትገኛለች። ያም ልጁ እሷ ናት እንደዚህ ያስደረገችኝ፣ እስር ቤት ባትገባ ኖሮ እደፋት ነበረ እያለም በጣም እየተናደደ ይገኛል። ሌላው ነገር አሁን ላይ አባባ በዳኒ እጅግ ተገርሟል። ልጄ ሊያድነኝ ያልመጣው አንተ ግፍ ሰራህብኝ እያልኩ ስወቅስህ የነበርከው መተህ ስላዳንከኝ የእውነት ዳኒ ለአንተ ቃላት የለኝም አለ አባባ። እኔ ምናልባች ክፉ ገንዘብ ወዳጅ ሊሆን ይችላለሁ፣ በሰው ነብስ ላይ ግን በፍጹም እኔ እንደዛ አይነት ነገር አልሰራም፣ አልወድም። ቲናንም ለምን እንደቀረብኳት ታውቃለህ፣ ግን ነገሮች ሁሉ ደግሞ በተሳሳተ መንገድ ሆነው ዋጋ አስከፍለውኛል። አሁን ሌላ ምንም አልፈልግም፣ ፈጣሪ ያለው ነው የሚሆነው። ከኢደን ጋር እንድታስታርቀኝ እፈልጋለሁ አለው። ኢደን እሺ ካለች ችግር የለውም ትታረቃላችሁ፣ እምቢ ካላይ ግን አላስገድዳትም። ግን ደግሞ ትልቅ ውለታ አለብኝ። የእውነት ዳኒ እንደዚህ አልጠበቅኩም ነበር አለ አባባ። ማድረግ ያለብኝን ነገር ነው ያደረግኩት፣ አቅሜ የሚችለውን አለ። እንዴ ሌላ ቢሆን እንደዛ እዛ መጥቶ ሲደበደብ ጥሎ ይሄዳል እንጂ ይቀመጣል እንዴ? አንተ እኮ ልዩ ነህ ልጄ አሉት። አባባም አይ አባባ ነው ብለህ ነው? እሺ ይሁን፣ ግን ደግሞ አላስቻለኝም። ቲናን እንደምንም ብዬ አውጣጥቼ አንተ ያለበትን ቦታ አሳይ ብላትም ልታሳየ ፍቃደኛ አልነበረችም። ግን ደግሞ እንዳገተችህ ስለተጠራጠርኩኝ ትሁቴም እባክህን ዳኒ ቲና አግተው ከሆነ አባቴን እንደምንም ብለ ቲናን አውጣጣት አለችኝ። ግን እኔ መጀመሪያውንም ጠርጥሬ ነበረ፣ ስጠይቃት እሺ አትለኝም። በፍቅር የተንበረከኩ መስዬ ቲናን አውጣጣዋት እና በቅርቡ አሳያለሁ፣ እሱ ምንም አልሆነም እኔ ጋር ነው ስትለኝ፣ ከዛም እሱን እኔ ነኝ የማጠፋው ሌላ ማንም ሰው አይደለም ብዬ አታለልኳትኝ። ከዛ እሷም አታስብ በቅርቡ አሳያለሁ
በማለትም ይሄንን ቃል መለሰችልኝ። ከዛ እኔም አሁን ስራ መስራት አለብኝ ብዬ ወሰንኩኝ። አንተን ለማስጣልም የምከፍለውን መስዋዕትነት ለመቀበል ዝግጁ ሁኜ ወደ አንተ መጣሁ። መጀመሪያ ቲና ታክሲ ይዛ ወደ አንተ ስትመጣ እኔ ደግሞ እሷን ስትከተል ሌላ ታክሲ ይዤ ተኋላና ከፊት ተከታትለን ሄድን። ቲና ገብታ ወታ ከሰውየው ጋር እያወራች ነበረ። ሰውየው ደግሞ ሂጂ ምግብ አንጪ ብርም ጭማሪ ያስፈልገኛል ሲላት ተየት ነው ብር የሚባል የለኝም አለችው። እሱም እዩልሽ አለዚያ ከሰውየሽ ጋር ተደራድሬ ያለሁኝ ለአንቺ 5 ሳንቲም እንደማይሰጥሽ ነግሮኛል። ስለዚህ ለአንቺ አንቺን ይወስደዋለሁ የምትይው ለእኔ ሰጥቶኝ እንድፈታው ተነጋግረናል ሲላት ቲና ጨለለች። ትንሽ ጊዜ ጠብቀኝ እባክህን፣ እኔ ሌላ ሰው ብር ይሰጠኛል እሰጥሃለሁ አለችው። ከዛ እሱም አፍጥኘው ካልሆነ ግን ስምምነታችን ይፈርሳል፣ አልበለዛ ይህንን ሚስጥሬንም ገንዘቤንም አልጠበቅሽም በቃላችን መሰረት ሲላት ቲና በቃ ኢማኗ ቀጠነ። ከዛም አሁን ምግቡን ላንጣ ብላ ስትሄድ እነሱ ወጥተው ሲያወሩ እኔ እዚህ አንተ ጋር ዘው ብዬ ገባሁ። ያለው እውነታ ይሄ ነው አባባ፣ እገለዋለሁኝ፣ አሰቃየዋለሁ። እኔ ነኝ ያልኩት ሰውየው እንዲለቀኝ ስለፈለግኩኝ ነበረ። ግን ደግሞ ትሁትን አስመስሎ የሴት ጀግና እንታዛ ጉድ አስወጣችን። ግን ሰውየው በጡንቻው የሚያምን ሰውን ፊት ለፊት የማይጋፈጥ ነው አለ አባባም። ሰውየው እኮ ገንዘብ ፈላጊ ነው። ገንዘብ ሰስታ የቀጠረችው እሷ ናት። ይኸውልህ ያሳረፈብኝ ብትር ዛሬ እንጂ እስከ ዛሬ እንዳገተኝ አይደለም። ምክንያቱም አንተ የኔ ሰው ስለሆንክ አንተ አምጥተው ነው በማለትም በቃ እኔም አንተም ስንነሳ የዛን ቀን ብቻ ዛሬ ብቻ መታኝ። ከዛ በፊት ግን እየተንከባከበኝ እያወራን ነበረ። ምግብ በእርግጥ አትስጠው ብለው ነበር። እሱ ግን እንደዚህ የተጨማለቀ ስራ አልሰራም በማለትም ይመልስላታል። ሌላው ነገር ደግሞ በጣም በሚከብድና በሚገርም ሁኔታ አሁን ላይ እሷ ሁሉንም ገንዘብ በስሜ ካወረስክ አለችኝ። እኔም 5 ሳንቲም አልሰጥም ብዬ መለስኩላት። ግደለው ደብድበው አለችው። ስለመለሰልሽ ነው እምደበድበው፣ ለጠየቅሽው መልስ ነው የመለሰልሽ። ስለዚህ ይህን ስራ አልሰራም። ገና ልትገለው አይደል አለችው። አይ ብገለውም ላሰቃየው ሳይሆን ግደል ካሽኝ አሁኑ ገለዋለሁ አላት። እና ዞሮ ከባድ ነበረ ልጄ ዳኒ፣ ለሁሉም ነገር ይቅር በለኝ። እናም በእርግጥ ስህተት ብሰራም አሁን ዛሬ ደግሞ የሰራውን ስህተት በሙሉ ክሰኸኛል ልጅ አለው። ዳኒም አባባ እንደሱ አትበል፣ ዋናው በሰላም መውጣትህ ነው። የሆነ ነገር ሳትሆን ለቤትህ እዚህ ደረጃ መድረስህ ነው። ሌላው ነገር እኔን ብዙም አታመስግነኝ አለው። እንዴ በህይወቴ እኮ ነው የደረስከው። አንተ መጣህ፣ ትሁቴ መጣች። ትሁቴ ቃል የለኝም ባይሆን ለትሁቴ ብዙ ነገር ላንተ ሆናለች። ለትሁቴ ግን ለየት ያለ ነገር ይገባታል አለ ዳኒ። ትሁቴ የህይወቴ ሁሉ ነገሬ ናት፣ ልጅም ናት ልበል። በቃ የእናንተን ያክል ካሌብ እፊት ያልደረሰም ሲልም ይውላ አባቤ ካሌብ ቢመጣ ነገሮችን በስሜት ከማበላሸት ውጭ ምንም አያደርግም። ካሌብ ሳያቅና ሳይረዳ ነው ዝም ብዬ እኔም የመጣሁት። ትሁትም እንደዛ ይመስለኛል አለ። አዎ ዳኒ፣ እኔ ቲናን ተከትዬ ነው። ቲናን ተከትዬ ስል ብር ይዘሽ ነው ብላ ጠየቀችኝ። እኔም እሺ ያልኳትኝ። ከዛም እኔ እሺ ያልኳት ብሩን ሳሎን አስቀምጣ በታሸገ ፖርሳ በታሸገ ፖስጣ ነበረ። ከዛ ቃጣልኩኝ አለች። ግን እኔ ደውዬ ቃጥለሽ ሸርሽ አልኳት። እኔ ለሙዴ ነው። ከዛም እንደው ፈጣሪ ባርክሽ ሌላ ቦታ ጣልኩት ብዬ በጣም እየተጨናነኩ ነበር አለችኝ። ታዲያ ይዤልሽ ልንጣ ስላት ይዘሽልኝ ነው ስትለኝም እኔም ገንዘቡን ይዤ የመጣሁት ለምክንያት ነው። አንተም ስትጠፋ በቃ የሆነ ነገር አለ ብዬ እሷን መከተል ነበር አማራጭ። ለካሌብ አልነገርኩትም። ካሌብ እየተጨናነቀ ነበረ። እናም እሷን ለማገትም እያሰበ ነበረ። ከዛም ቀጠለና እሺ በቃ ብዬው እኔ እሷን ተከተልኩ፣ ይዤላት ሄድኩኝ ገንዘቡን።
ምንድን ነው ከአባዬ ጋር የተገናኘ ነው እንዴ ስላትም፣ አይ ገንዘብ ነው ለሰው የሚሰጥ ከአባዬ ጋር የሚገናኝ ነገር የለም። አባዬ የትም አይጠፋም። ውስጤም የሚሰማኝ ደህና እንደሆነ ነው። በዛ ላይ ደግሞ አባዬ እርግጠኛ ነኝ ገዳም ሄዶ ነው አለችኝ። እኔ ግን እንደታገተ ነው የምሰማኝ። ገዳም እንዳልሽው ሄዶ በሆነ መታደል ነው። እጥሞና ቦታ ላይ ሆኖ ነው የሚሆነው። ስለዚህ አታስቢ ትሁቴ አለችኝ። በቃሽ አላስብም። አብረሽ ልምጣ እንደ አይ ብቻዬን ነው እንግዳ እንዳታመሽ ብያት ለመሄድ በሂጂ ሂጂ አለችኝ። ከዛ ጥፍ ብዬ እሷ ስትሄድ እኔም ተከተልኳት። እናም ብሩን ለሰውየው ለመስጠት ስትሯሯጥ እኔም እንግዲህ እዚህ ዘው ብዬ ስገባ አጋጣሚ አንተን ሲመታ አየሁ። ሰውነቴ ሁላ ተሳቀቀ። ዳኒን ደግሞ ሳየው ደም በደም ሆኗል። በቃ ለዛ ነው አናቱን ስለው ድፍት አለች። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ።